የፕሮግራማችን አጋር ስፖንሰር ቴምር ሪል ስቴት ነው። ቴምር ሪል ስቴት እስካሁን 6 ሳይቶችን ገንብቶ ማስረከቡ ይታወሳል። እንዲሁም በፒያሳ ሱቆችን፣ በሊሴ ገብረ ማርያም ትምህርት ቤት መኖሪያ ቤቶችን ለሽያጭም አቅርቧል። አሁን ላይ ደግሞ በሳር ቤት ከባለ 1 እስከ ባለ 3 መኝታ ቤቶችን ከ10% ቅድመ ክፍያ ጀምሮ ከ25 እስከ 40% የሚደርስ እውነተኛ ቅናሽ በካሬ 64200 ይዞሎት መጥቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት የፕሮግራማችን አጋር ስለሆነ እናመሰግናለን። የዛሬ መሰናዷችን በስቱዲዮ ውስጥ አይደለም። ከስቱዲዮ ወጣ ብለን የእጹብን እናት አይተናታል፣ ያለችበትን እናውቃለን ያሉንን ሰዎች ጥቆማ ተከትለን ከስቱዲዮ ውጪ ያደረግነው ቆይታ ነው። ድርጅታችን ቴምር ሪል ስቴት በአሁኑ ሰዓት በተመረጡ ቦታዎች ላይ የመኖሪያ አፓርትመንት ቤቶችና የንግድ ሞሎችን በመገንባት ላይ ይገኛል። ለመኖሪያ ምቹ በሆነው በሳር ቤት አፍሪካ ህብረት ፊት ለፊት በፒያሳ ሊሴ ገብረ ማርያም ትምህርት ቤት አጠገብ ከባለ 1 እስከ ባለ 3 መኝታ ቤቶች በተለያዩ የግንባታ ደረጃ ላይ ያሉ በአጭርና በረዥም ጊዜ የክፍያ ሁኔታ አመቻችተን በቅድመ ክፍያ ከ10% ጀምሮ አቅርበናል። ከ30% ጀምሮ ለሚከፍሉ ደንበኞች ከ25 እስከ 40% ታላቅ ቅናሽ አድርገናል። በተጨማሪም በመሃል ፒያሳ አድዋ ሙዚየም ፊት ለፊት እየገነባነው ባለው ግዙፍ የንግድ ማዕከል ውስጥ ቢነግዱባቸው ወይም ቢያከራዩአቸው በብዙ እጥፍ የሚያተርፉባቸው ሙሉ ክፍያቸው ከ3.9 ሚሊዮን እስከ 10 ሚሊዮን ብር ብቻ ቅድመ ክፍያ ከ900 ሺህ ብር ጀምሮ ማቅረባችንን ስናበስሮ በታላቅ ደስታ ነው። ልብ ይበሉ፣ ከቴምር ሪል ስቴት ቤት ሲገዙ ምንም አይነት የዋጋ ጭማሪ አይኖርቦትም። እንግዲህ ዛሬ ከስቱዲዮአችን ወጣ ብለን የምናደርገው ቆይታ ነው። በያላችሁበት አብራችሁ እንድትሆኑ በአክብሮት ነው የምጋብዘው። ለሸገር ኢንፎ አዲስ ይሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። የእጹብ እናት አለችበት የተባለበት ስፍራ ስንደርስ ከአስፓልቱ ማዶ አሻግረን ተመለከትናት። ጭብጥ ኩርምት ብላ ባውራ መንገዱ ላይ የሚመላለሰውን ሰውና ተሽከርካሪ አተኩራ ትመለከታለች። የምትጠብቀው ወዳጅ አሊያም የሚመጣ መልእክተኛ ያለ ይመስል በአትኩሮት ነው አሻግራ የምትመለከተው። የትላንቷን ቅድስት የእጹብን እናት የህይወት ጎዳናዋ ልጅነቷን የበላባት የቀድሞ መልክና ገጽታዋ ደምግባትና ቁመናዋ እንዲህ ነው የሚያስብል የፎቶ መረጃ ባይኖርም የልጅነት ልጇ እጹብን ማየት የትላንቷን ቅድስት ለማስታወስ ይረዳል ይላሉ በቅርብ እናውቃታለን ያሉት ሰዎች ምስክርነታቸውን ሲሰጡ። ታዛዝናለች በጣም በፊት የምታምር ሴት ናት። አሁን በቃ እንደው አለባበሷ ምኗ ሁሉ ነገሯ በቃ ታዛዝናለች። ከእናቷ ጋር በመልክ ምንም የማይለያዩ ናቸው። ቅድስት አሁን ካለችበት ጎዳና ላይ ማዘውተር ከጀመረች ወራት ተቆጥረዋል። የእሷ መለያ እሳት አንድዶ ቡና ማፍላት ነው። እኛም ልጇን እጹብን ይዘን ካለችበት ስፍራ ስንደርስ በትንሽ ብረት ትሪ ላይ የተሰነጣጠቁ የጣውላ እንጨቶች በግራና በቀኝ ተማግደው ይጨሳሉ። በምድጃው ላይ ጭስ ያጠቆረው አነስተኛ የብረት ድስት ተጥዷል። በውስጡም የሽምብራ ዱቤ ይዟል። በሸራፋ ጀበናዋ ለሷ የሚሆን ቡና ስታፈላ ደራሽ እንግዳ ከመጣም እንካችሁ ትላለች። ለዚህም 1 ሲኒና 1 የሰርዲን ቆርቆሮ መጠጫዎቿ ናቸው። የቅድስትን ባህሪ ባለማወቂ ቅድስት ሰውን ትቀርብ ይሆን ታናግረኝ ይሆን በሚል ፍርሃት ቀረብ ብዬ ሰላምታ ሰጠኋት። እንዴት ዋላችሁ? ቅድስት እንዴት ነሽ? ደህና ነሽ? እንግዳ ትቀበያለሽ? አጠገብሽ ልቀመጥ? እሺ፣ የቱ ጋር ልቀመጥ? እሺ። አጠገቧ ተቀምጬ መጫወት እችል ዘንድ ፍቃዷን ስጠይቅም ቅድስት
በደስታ ነይ ቁጭ በይ አለች። እኔም ብቻ አይደለም ልጇንም ጭምር ነው። ይሁንና ግን ለኔም ሆነ ለልጇ ምንም አይነት የተለየ ፊት ወይንም ስሜት አላሳየችም። እንደ ማንኛውም መንገደኛ ነው መቀመጥ ትችላላችሁ ያለችው። የመጀመሪያ ጥያቄ እጹብን ታውቂያታለሽ ወይ እያትስቲ በማለት ነበር። እቺ ልጅ ታውቂያታለሽ? እቺ እዛ ግብራ የመጣችው ሪና የሆነ ቀን መታለች። ምንሽ ነች? ልጇ ነኝ አለች እንጂ አንቺ አታውቂም። ሙች እስቲ በደንብ ያት። አንቺን አትመስልም? ልጅሽ እንደሆነች ወልደሽ ነበር? መቼ ነበር የወለድሽው? ቆይቷል። ቆይቷል። ስንት ጊዜ ሆነዋል? 14 ዓመት። 14 ዓመት። ለማን ሰተሻት ሄድሽ? የሆነ ሴትዮ ናት፣ ወርቂቱ ነው የምትባለው። ከቅድስት ጋር ለመጨዋወት በመጀመሪያ ተቀምጬበት የነበረው ቦታ ጭሱ እጅግ ስላስቸገረኝ ቦታ መቀየር ነበረብኝና ፍቃዷን ጠይቄ አሁንም ቦታ ቀየርኩ። ታዳጊዋ እጹብ እናቷን የት እንዳለች ቀድመው የሚያውቁ ሰዎች ከፕሮግራሙ በኋላ ጠርተው አሳይተዋታል። እንዳሰበችው እናቷ ልጄ ብላ እጆቿን ዘርግታ አልተቀበለቻትም። እንኳን ልጇን ራሷንም ዘንግታለች። ልጅ ከእናቷ ጋር መኖርን አጥብቃ ትሻለች። እናት ግን ለዚህ ነገር ዝግጁ አይደለችም። ያለፈ ሕይወቷ ያመጣባት ተጽዕኖ እንደሆነ ለመረዳት ባይከብድም እኔ አልፈልግም፣ ከሰው ጋር መኖር አልሻም፣ ሰው ነው የጎዳኝ፣ ከሰው ጋር መኖር አልፈልግም ስትል መስማት በተለይ ለታዳጊ ልጇ እጅግ ከባድ ነው። ልጅም በቻለችው አቅም እናቷን ለማሳመን እባክሽ አለቻት። ድርጅታችን ቴምር ሪል ስቴት በአሁኑ ሰዓት በተመረጡ ቦታዎች ላይ የመኖሪያ አፓርትመንት ቤቶችና የንግድ ሞሎችን በመገንባት ላይ ይገኛል። ለመኖሪያ ምቹ በሆነው በሳር ቤት አፍሪካ ህብረት ፊት ለፊት በፒያሳ ሊሴ ገብረ ማርያም ትምህርት ቤት አጠገብ ከባለ 1 እስከ ባለ 3 መኝታ ቤቶች በተለያዩ የግንባታ ደረጃ ላይ ያሉ በአጭርና በረዥም ጊዜ ክፍያ ሁኔታ አመቻችተን በቅድመ ክፍያ ከ10% ጀምሮ አቅርበናል። ከ30% ጀምሮ ለሚከፍሉ ደንበኞች ከ25 እስከ 40% ታላቅ ቅናሽ አድርገናል። በተጨማሪም በመሃል ፒያሳ አድዋ ሙዚየም ፊት ለፊት እየገነባነው ባለው ግዙፍ የንግድ ማዕከል ውስጥ ቢነግዱባቸው ወይም ቢያከራዩአቸው በብዙ እጥፍ የሚያተርፉባቸው ሙሉ ክፍያቸው ከ3.9 ሚሊዮን እስከ 10 ሚሊዮን ብር ብቻ ቅድመ ክፍያ ከ900 ሺህ ብር ጀምሮ ማቅረባችንን ስናበስሮ በታላቅ ደስታ ነው። ልብ ይበሉ፣ ከቴምር ሪል ስቴት ቤት ሲገዙ ምንም አይነት የዋጋ ጭማሪ አይኖርቦትም። ለምን ከኔ ጋር መኖር አትፈልጊም? ሀሳብሽ ነው። ቤት የለም፣ ቤት አለ፣ ልብ ማደር የለም እኮ። ቤት ተስተካክሎልሽ ነው እኮ ሰው ቤት እንደዚህ ሰርቼ አኖርሻለሁ። እስካሁን እኮ ካላንቺ እኮ ነው አይበቃኝም። ለምን እኔ እስካሁን እኔ ፈልጌሽ መጣሁ አይደል እንዴ? ምክንያቱሽ ምንድን ነው? ስራም ትሰሪያለሽ፣ ሁሉ ነገር ተስተካክሎልሽ ከኔ ጋር መኖር አትፈልጊም? ለምን እኔ ፈልጌሽ መጥቻለሁ እኮ። እኔ አልሄድም። ስምፈልግን ያንፈልግበት ነው። አልሄድም። እኔን አትፈልጊኝም? ሰው ነው የቀማኝ። ማን የቀማሽ? እሺ እማ ያሳለፈችው ህይወት ምን አይነት ጠባሳ ጥሎባት እንዳለፈና አሁን በምን አይነት የጤና ሁኔታ ውስጥ እንዳለች በእርግጠኝነት እንዲህ ነው ብሎ ለመናገር ይከብዳል። ይሁንና ግን ከአንደበቷ እንደሰማነው የመጀመሪያ ልጇን በሰው ተነጥቃለች። ሁለተኛ ልጇ እጇ ላይ ህይወቷ አልፏል። በሞቱም ተጠያቂ ሆና ለ3 ዓመታት በማረሚያ ቤት ቆይታለች። ታስረሽ ነበር እንዴ? እውነት? ምን አጥፍተሽ? ሊገላለኝ ብለው ነው።
ልጅ ገላለች ብለው ልጅ ሞቶብሻል እና ተፈረደብሽ? አይ ቆይቷል ተፈትቻለሁ። ይህቺ ከርታታና ምስኪን እናት ከሰው ርቃ ጎዳና ነው ቤቴ ብላ ከአስፓልቱ ጠርዝ ላይ ውሎና አዳሯን ብታደርግም አላፊና አግዳሚው ስለሷ ግድ ባይሰጠውም የወለደቻት ልጇ ብዙ መከራ ያየችባት ልጇ ግን እኔ ያለሁልሽ ሰው ቤትም ቢሆን ሰርቼ አኖርሻለሁ እማዬ አብሬሽ ልሁን በሚልና ሆድ በሚያባባ ቃል ፍቅሯንና አብሮነቷን ገልጻላታለች። እኔ እኮ ሰው ቤት እንደዚህ ሰርቼ አኖርሻለሁ። እስካሁን እኮ ካለንቺ እኮ ነው አይበቃኝም? ቅድስቴ ግን ፍጹም ፍቃዱ አልነበረም። ልጇ ከፊት ለፊቷ ሆና ብዙ መከራ እንዳየች እናውቃታለን ያሉ ሰዎች ቢነግሩንም ለቅድስቴ ግን ያሳለፈችው የህይወት ውጣ ውረድ ዛሬ ፊት ለፊቷ የተቀመጠችው ልጇን በተለየ መልኩ እንዳታያት አድርጓታል። ምናልባትም የወለደቻት ልጇ ዛሬ ደርሳ እናቴ ብላ ፈልጋ አፈላልጋ ያለችበትን በስንት ውጣ ውረድ እንዳወቀችና እንዳገኘች ለመረዳት እንኳን እድል አላገኘችም። ቅድስቴ ያለችበት ሁኔታ እንደው በዝምታ በአርምሞ አሻግሮ መመልከት ብቻ ነው። ብዙ ብንጠይቃትም ቅድስቴ የምትመልሰው ግን ጥቂት ነው። ለምንም ነገር ግድ ያላት አይመስልም። እንደ ፈጣሪ ፍቃድ ቅድስት ካለችበት የኑሮና የአይምሮ ጤና ልታገግም የምትችልበትን እድል ማፈላለግ እንዳለብን እዛው ቦታ ላይ እንዳለሁ ነበር የወሰንኩት። እናም ምን ይሁን በሚለው በቀጥታ የደወልኩት ወደ ቦርናጌን የአይምሮ ህሙማን መርጃ ማዕከል መስራች ወደ ሆነችው ወደ ወይዘሮ ኪያ ስብሐት ጋር ነበር። ወይዘሮ ኪያም ነገሩን ብላ ካደመጠችና ከተረዳች በኋላ በደስታ በእኛ ማዕከል ገብታ እንድታገግም ሕክምናም እንድትከታተል ፍቃደኛ ነን ስትል ይሁንታዋን ሰጥታናለች። በእናንተ በውድ የሸገር ኢንፎ ሚዲያ ተከታታዮች ስም ከልብ ልናመሰግናት እንወዳለን። እግዚአብሔር ከፈቀደ ቅድስት አገግማ ወደ ጤናዋ ተመልሳ ብዙ መከራ ካየችባት ከአንድ ልጇ ከእጹብ ጋር አብራ መኖር የምትችልበትን መንገድ ለማመቻቸት እንጥራለን። የብዙ የሸገር ኢንፎ ሚዲያ ተከታታዮችም የልብ መሻት ነውና ይህንንም እየተከታተልን እናሳውቃለን። ለጊዜው እጹብ እንደ ፍላጎቷ ከእናቷ ጋር መኖር ባለመቻሏ በጊዜ ሂደት አንድ ላይ የሚሆኑበትን መንገድ ለማመቻቸትና ለእጹብም የወደፊት እጣ ፈንታዋ ምን ይሆን በሚልም ከበጎ ፍቃደኛና በጎ አድራጊዎች ጋር እየመከርን ነው። በቀጣይ የደረሰችበትን እናሳውቃለን። በአፍላና በወጣትነታቸው ሀቅና እውነታቸውን ተነጥቀው ለአይምሮ ጤና የተዳረጉና የተለያዩ የህይወት ውጣ ውረዶችን ያዩ በገጻቸው ብዙ ሊነበቡ የሚችሉ ታሪኮችና የታፈኑ እውነቶችን ይዘው ወዲህ ወዲያ የሚሉ ብዙ ይሆናሉ። ከነዛ መካከል ግን ከአስፓልቱ ጠርዝ ላይ ቁጭ ብላ ዘወትር ቡና እያፈላችና እንጨት ማግዳ ጭስ እያጨሰች ያለፈውን ህይወቷንም የወደፊቱንም በአርምሞ የምትመለከተው ቅድስት ግን አንድ ማሳያ ነች ብለን እናስባለን። እናትና ልጅ በጤና በአንድ ጥላ ስር አብረው ሲኖሩ ለማየት ያብቃን እላለሁ። አበቃው። ቅድስቴን ለማግኘት ያገዛችሁን ጥቆማ የሰጣችሁን በአጠቃላይ በእጹብና በቅድስት ህይወት ዙሪያ የምንችለውን እናደርጋለን ላላችሁ ለሸገር ኢንፎ ሚዲያ ቤተሰቦች ከልብ ማመስገን እንወዳለን። ቃላችሁን በተግባር እንደምታረጋግጡም እናምናለን። ቸርን ሰንብት። ሸገር ኢንፎ አዳዲስ ወቅታዊና ተአማኒ የሆኑ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደውል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሐሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር ኢንፎ ታማኝ የመረጃ ምንጭ